ኪኒቶ ወይ ቀሪቦ ካንሰር ሊያመጣብን እንደሚችል ታውቃላችሁ? ዛሬ በ2017 በጅማ ዩኒቨርሲቲ የተሰራውን በኪኒቶ ላይ የተሰራውን ሪሰርች ቤዝ አድርገን እንዴት ነው ኪኒቶ ካንሰር ሊያመጣ የሚችለው ወይ በምን አይነት ሁኔታ ኪኒቶ ቢዘጋጅ ነው ካንሰር ሊያመጣ የሚችለው የሚለውን ነገር እንነጋገራለን። ዶክተር ቤቴሌም ነኝ፣ አብራችሁን ቆዩ። ይሄ ሪሰርች የተሰራው በጣም ኪኒቶ ወይ ቀሪቦ በጣም የተለመደ ባህላዊ መጠጥ ሆኖ በከተማም በገጠርም ውስጥ በጣም የተለመደ ባህላዊ መጠጥ ሆኖ ነገር ግን በዚህ ላይ የተጠና በቂ የሆነ ጥናት አለመኖሩን ታይቶ ይህንን የጥናት ጋፕ ለመሸፈን የተሰራ በጣም ጥሩ የሆነ ሪሰርች ነው። በ2017 እነ ቁምላ ዲባባ እና አብረውት ያሉ ሰዎች የሰሩት ሪሰርች ነው ማለት ነው። በዚህ ሪሰርች ላይ የሚያሳየው ወይም ኤም አድርጎ ወይም አላማ አድርጎ የተነሳው ምንድነው? በቀሪባ ውስጥ የአክሪላማይድ መጠን ምን ያህል ነው እና እንዴት ተደርጎ ኪኒቶ ሲዘጋጅ ወይ ቀሪቦ ሲዘጋጅ እንዴት አድርጎ ቢዘጋጅ ነው አክሪላማይድ የሚባለው ካንሰር አምጪ ኬሚካል ኪኒቶ ውስጥ ወይ ቀሪቦ ውስጥ ሊፈጠር የሚችለው የሚለውን ነገር ያጠናል ማለት ነው። ይሄንን በሚያደርግበት ጊዜ ላይ 1 ኪሎ ገብስ በ10 ሊትር ውሃ ውስጥ ተደርጎ በተሰራ ቀሪቦ 18 የተለያየ ናሙና ተሰብስቦ ከ18 የተለያዩ ቦታዎች ላይ የተሰራ ሪሰርች ነው። ይሄኛውም በዋናነት ቀሪቦ በደንብ ተቆልቶ አሻሮ ሆኖ የተሰራ ወይ ደግሞ በትንሹ ተቆልቶ የተሰራ እና ብዙ ስኳር የገባበት ያልገባበት በደንብ የተንተከተከ ያልተንተከተከ ብሎ ይሄንን የቀሪቦ አሰራር በ3 አይነት ሁኔታ ከፍሎ ያጠናል ማለት ነው። ይህንን ጥናት ካጠና በኋላ ያገኘው ሪሰርች ምንድን ነው የሚያሳየው? በደንብ ተደርጎ ተቃጥሎ የተቆላ ኪኒቶ ወይ ቀሪቦ ሲታይ መጀመሪያ 1 ኪሎ ነው ይዘው የጀመሩት ብያቸዋለሁ። 1 ኪሎ ግራም ቀሪቦ ተጀምሮ መጨረሻ ላይ 860 ያህል ሚሊግራም በትንሹ በተቆላ ደግሞ በደንብ በተቆላ ደግሞ 760 ያህል ሚሊግራም እንደቀረ ወይ ኪሎ እንደቀረና በዛ ውስጥ ደግሞ በደንብ በተቃጠለው ወይ ደግሞ በደንብ በተንተከተከው ላይ ብዙ ስኳር ባለበት ላይ የአክሪላማይድ መጠን 3440 ማይክሮግራም ፐር ኬጂ እንደተገኘ፣ ትንሹ መጠን ደግሞ በመጠኑ የተቆላ በደንብ ያልተቃጠለ በደንብ ያልተንተከተከው ላይ ደግሞ 1320 ማይክሮግራም ፐር ኬጂ አክሪላማይድ እንደተገኘ ያሳያል ማለት ነው። ይሄ ሪሰርች እንደሚያሳየው አክሪላማይድ በደንብ የተቆላ የተቃጠለ አሻሮ ሆኖ የተሰራ ኪኒቶ ወይ ቀሪባ ላይ በደንብ ከፍ ያለ የአክሪላማይድ መጠን አለ ማለት ነው። በመጠኑ ደግሞ በትንሹ የተቆላ በደንብ ያልተቃጠለ ላይ ደግሞ አነስ ያለ የአክሪላማይድ መጠን አለ ማለት ነው። ይሄን ያህል ስለዚህኛው ሪሰርች ከተነጋገርን አክሪላማይድ ታዲያ በምን ያህል ደረጃ ነው ካንሰር ሊያመጣ የሚችለው? አክሪላማይድ እና ካንሰር ይገናኛሉ ወይ? አክሪላማይድስ ምንድን ነው የሚለውን ጥያቄ ደግሞ እንመልሳለን። ናሽናል ካንሰር ኢንስቲትዩት በፔጁ ላይ ስለ አክሪላማይድ የተናገረውን እንዴት ነው ከካንሰር ጋር ይገናኛል አይገናኝም የሚለውን ደግሞ ስንነጋገር በመጀመሪያ አክሪላማይድ ማለት ኬሚካል ነው። ይሄ ኬሚካል በዋናነት 2 የተለያዩ ነገሮችን ለመስራት ይጠቅማል። ይሄኛው ፖሊ አክሪላማይድ እና አክሪላማይድ ኮፖሊመርስ የሚባል 2 ነገሮችን ለመስራት ያገለግላል። እነዚህ 2 ነገሮች በዋናነት ኢንዱስትሪ ውስጥ የምንጠቀማቸው ኬሚካሎች ናቸው። ይሄም ወረቀት ለመስራት፣ ቀለም ለመስራት፣ ፕላስቲኮችን ለመስራት እና ይሄ ሲዌጅ ቆሻሻ ውሃ ለማጣራት የምንጠቀመው ኬሚካል ነው ማለት ነው። ከዚህም በተጨማሪ አንዳንድ ምግቦች ላይ ይገኛል። ለምሳሌ ያህል አሚኖ አሲድ አስፐርጀንስ የሚባሉ ነገሮችን የሚይዙ ቬጂቴብልስ ለምሳሌ እንደ ድንች ያሉ ቬጂቴብልስ በደንብ በከፍተኛ ሙቀት በሚተከተኩበት ጊዜ ስኳር ባለበት ኢንቫይሮንመንት ውስጥ ስኳር ኖሮት በከፍተኛ ሙቀት በሚንተከተኩበት ጊዜ ለምሳሌ ፍሬንች ፍራይስ በሚሰራበት ቺፕስ በሚሰራበት ጊዜ በከፍተኛ ሙቀት ተንተክትኮ ውስጣቸው ስኳር ተጨምሮ በሚሰራበት ጊዜ ይሄ አክሪላማይድ የሚባለው
ኬሚካል ይፈጠራል ማለት ነው። በተጨማሪም በሲጋራ ውስጥ ይሄ አክሪላማይድ የሚባለው ኬሚካል እንዳለ ጥናቶች ያሳያሉ። ታዲያ ሰዎች እንዴት ነው ለዚህ አክሪላማይድ ተጋላጭ የሚሆኑት ስንል ወይ በምግብ ውስጥ ነው ወይ በኢንዱስትሪ ውስጥ ነው ማለት ነው። በምግብ ውስጥ ይሄ ሲጋራ የሚያጨሱ ሰዎች ወይ ደግሞ ይሄ ቺፕስ፣ ፍሬንች ፍራይስ ቺፕስ በጣም በሞቀ ዘይት ስኳር ኖሮበት በሚንተከተክበት ጊዜ ይሄ አክሪላማይድ የሚባለው ይመረታል። አሁን ደግሞ በአሁኑ ሪሰርች ላይ ኪኒቶ በደንብ ተቆልቶ አሻሮ ሆኖ በሚንተከተክበት ጊዜ ይሄ አክሪላማይድ የሚባለው ኬሚካል ይፈጠራል ማለት ነው። እሺ ይሄን ያህል ስለ አክሪላማይድ ካልን በእርግጥ አክሪላማይድ ካንሰር ያመጣል ወይስ ዝም ብሎ ነው እንደዚህ የተባለ ያለውን ስንነጋገር ጥናቶች በአይጦች ላይ የተሰሩ ጥናቶች በእርግጠኝነት አክሪላማይድ የሚባለው ኬሚካል ካንሰር ሊያመጣ ሪስክ አለው ብለው ይናገራሉ። ይሄም እንዴት ነው የሆነው? አክሪላማይድ ልክ ሰውነት ውስጥ ከገባ በኋላ ወደ ሌላ ኮምፓውንድ ይቀየራል። ይሄኛው ምንድነው? ግላሲዳማይድ የሚባል ሆኖ ይቀየራል። ይሄ ግላሲዳማይድ ደግሞ ሰውነት ውስጥ ዲኤንኤን ያበላሻል። ዲኤንኤን ወደ ሌላ መልክ እንዲኖረው ያደርጋል። የተበላሸው ዲኤንኤ ደግሞ ወደ ካንሰርነት ለመለወጥ ከፍተኛ አቅም አለው ማለት ነው። ስለዚህ አክሪላማይድ በአይጦች ላይ በተሰራው ሪሰርች እንደሚያሳየው ሰውነት ውስጥ ከገባ በኋላ ግላሲዳማይድ ሆኖ ይቀየራል። ይሄ ግላሲዳማይድ ደግሞ ዲኤንኤን ስለሚያበላሽ ዳሜጅ ስለሚያደርግ ያኛው ዳሜጅድ የሆነው ዲኤንኤ ደግሞ ወደ ካንሰርነት ያድጋል ማለት ነው። ይሄ በአይጦች ላይ የተሰራ ነው። በሰዎች ላይ የተሰራ ሪሰርች ግን በእርግጠኝነት ተመሳሳይ የሆነ ኮንስታንት የሆነ የሪሰርች ሪዛልት አልተገኘም። ሁሉም ሪሰርቾች ተስማምተው አክሪላማይድ ካንሰር ያመጣል ብለው በሰዎች በተሰሩ ሪሰርቾች ላይ አልተናገሩም። ይሄም የሆነበት ምክንያት አንዱ ምንድነው? ሰዎች ሪፖርት ይሄንን በላው ብለው ሪፖርት ባደረጉት ሰዎች ላይ የተሰራ ሪሰርቾች ናቸው በዋናነት ያሉትና በእነዚህ ሪሰርቾች ላይ የበሉት ምግብ ምን ያህል አክሪላማይድ አለው የሚለው መጠኑ በእርግጥ ስላልታወቀ በእርግጠኝነት አክሪላማይድ ካንሰር ያመጣል የሚለውን ነገር መናገር አልተቻለም። ሁለተኛው ምክንያት ደግሞ ምንድነው? ሰዎችና አይጦች ሜታቦሊዝማቸው ወይ ደግሞ ምግብን ወደ ሰውነታቸው ከገባ በኋላ ወደ ጠቃሚ ንጥረ ነገር ቀይረው ወደ ሰውነታቸው አብዞርብ የሚያደርጉበት ሁኔታ የአይጦችና የሰዎች ይለያያል። ስለዚህ ሰዎች ላይ በእርግጥ አክሪላማይድ ገብቶ ግላሲዳማይድ ይሆናል ወይ፣ ግላሲዳማይድ ደግሞ ዲኤንኤን የሰዎችን ዲኤንኤ ዳሜጅ ያደርጋል ወይ የሚለውን ደግሞ በእርግጠኝነት መናገር አልተቻለም ማለት ነው። ይህ እንደዚህ ሆኖ ሳለ ግን ናሽናል ቶክሲኮሎጂ ፕሮግራም የሚባለው ካንሰር አምጪ ነገሮችን ፖስት የሚያደርገው ሪፖርት ሲያደርግ ግን አክሪላማይድን አንቲሲፔትድ ቱ ቢ ኤ ሂውመን ካርሲኖጅን ብሎ ነው ፖስት የሚያደርገው። ይህም ምን ማለት ነው? ካንሰር ሊያመጣ እንደሚችል ይጠበቃል። በእርግጠኝነት 100% መናገር አይቻልም። ነገር ግን ካንሰር ሊያመጣ እንደሚችል ይጠበቃል ወይ ይገመታል። ከዚህ በላይ ሌሎች ሪሰርቾችን የሚፈልግ ቶፒክ ነው ብሎ ይናገራል ማለት ነው። ስለዚህ አሁን በኪኒቶ ላይ ያለው አክሪላማይድ በእርግጥ ካንሰር ያመጣል ወይ የሚለውን ሲናገር 100% አዎ ማለት አይቻልም። ምክንያቱም አክሪላማይድ የሚባለው ኢለመንት ካንሰር አምጪ ነው የሚል 100% የሆነ ኤቪደንስ የለን። ግን ካንሰር ሊያመጣ ይችላል ወይ ሲባል አዎ። ምክንያቱም አክሪላማይድን ናሽናል ቶክሲኮሎጂ ሪፖርት ይሄ ካንሰር አምጪ ኬሚካሎችን ሪፖርት የሚያደርገው ካንሰር እንደሚያመጣ ይጠበቃል ስለሚል ማለት ነው። ስለዚህ ይሄንን ኢንፎርሜሽን እንደሚጠቅማችሁ ተስፋ አድርጋለሁ። ስለዚህ ቤታችሁ ኪኔቶ በምታዘጋጁበት ጊዜ ላይ በጣም አታቃጥሉት፣ አሻሮ አድርጋችሁ በደንብ አትቅሉት እና በደንብ ማንተክተክ። እነዚህ ፕሮሰሶች አክሪላማይድን ስለሚጨምሩ ስትሰሩ በጣም ሳታቃጥሉ በመጠኑ ቆልታችሁ ብታዘጋጁ የአክሪላማይድ ኬሚካል ኪኒቶ ውስጥ የሚኖረውን ስለሚቀንስ ይሄ ይጠቅማችኋል ማለት ነው። ስለሰማችሁኝ አመሰግናለሁ። ሌሎች ጥያቄዎች ካሏችሁ ከስር ኮሜንት ላይ ጻፉልኝ። ቴንክ ዩ ቬሪ ማች